በእናንተ ፍቅር ስፖንሰር እየተደረገ የሚቀርብላችሁ ሳምንታዊ ችግር ፕሮግራማችን ጊዜና ሰዓቱን ጠብቆ ዛሬም ወደ እናንተ መድረሱን ቀጥሏል። በዛሬው ዕለት የመሸነፍ መንፈስን ይዘን ወደ እናንተ መተናል። ተመልካቾቻችን ዛሬ በጣም የአሸናፊነት የድል አድራጊነት ስሜት አይደለም ይዤ የመጣሁት። በጣም ተሸንፌያለሁ፣ ተረትቻለሁ። ግልጽነትና ተጠያቂነትን ማስፈን በኢትዮጵያ ውስጥ እንፈልጋለን አይደለ? ስለዚህ ወቸ ጉዳያንን አላማው አድርጎ እስከተነሳ ድረስ እኛም ደግሞ በግልጽነትና በተጠያቂነት ለእናንተ ለምንወዳችሁ ተመልካቾቻችን ያለንበትን ሁኔታ ማስረዳት ኃላፊነት አለብን ብለን ስለምናስብ ዛሬ ወደ እናንተ ከተፍ ብለናል። አዝኛለሁ። ዛሬ በእውነት ደስ ብሎኝ አይደለም የመጣሁት። አዎ ተሸንፌ ነው የመጣሁት። የመሸነፍ ስሜት አለ ውስጤ። በቃ አልቻልኩም። መረታት አለ እና መሀል ላይ ኤፒሶዱ እየሄደ ምናምን ባለቅስ ምናምን በቃ ኖርማል ነው። እሺ ታውቁታላችሁ መቼም። ምንድን ነው ያልቻልኩት? ምንድን ነው የተሸነፍኩት? አሁን የመሸነፍ ስሜት አለ፣ በቃ ያለመቻል ስሜት አለ። በቃ አልችልም፣ ያለመቻል ስሜት አለ እና ምንድን ነው ያልቻልኩት? ምንድን ነው የተሸነፍኩት የሚለውን ነገር ዛሬ ላብራራላችሁ። ምንድን ነው ያልቻልኩት መሰላችሁ? ወቸ ጉድን አሜሪካ ላይ ሪክሬት ማድረግ አልቻልኩም። ወቸ ጉድን አሜሪካ ላይ ሪክሬት ማድረግ አልቻልኩም፣ አቅቶኛል። በቃ ወቸ ጉድን መጀመሪያ ስንፈጥር ሀሳባችንና አላማችን የነበረው በጣም ሁላችንም የራሳችንን ይሄኛው ትውልድ የራሱን ሀሳብ በቃ ያለ ሂስ ያለ ቆጣቢነት ያለ ያዥነት ምናምን ያለ ገደብ ምናምን እንደፈለገ እያወራ በሁላችንም ታሪክ ውስጥ ለእያንዳንዶቻችን የሚጠቅሙ ታሪኮች የሚጠቅሙ ቁም ነገሮች ምናምን ይነሱበታል። እየሳቅን እየተጫወትን ፈታ ብለን በራሳችን መንገድ በጣም ብዙ ነገሮች እናወራበታለን የሚል አላማ ይዘን ነበር የተነሳ ነው። ያንን ይዘት ከዛ በኋላ እዚህ አሜሪካ ራሱን ለመድገም ሞክሬ ነበረ። ነገር ግን ያንን ማሳካት አልቻልኩም። ብዙ ጥሬያለሁ፣ የምችለውን ሁሉ ሞክሬያለሁኝ ብዬ አስባለሁኝ። እንደ አዲስ ስደተኛ በቃ የቻልኳትን ለማድረግ ሞክሬ ነበረ። ግን በጣም ከባድና አስቸጋሪ ሆኖብኛል ወቸ ጉድን ሪክሬት ማድረግ። አዎ ሰው እንደተባለው የእኛው ትውልድ ሀሳቡን ያለ ሳንሱር ያለ ገዳቢነት ያለ ያዥ ሀይባይነት ምናምን እንደፈለገ የሚያወራበትን ፕላትፎርም ለመፍጠር ሞክረን ነበር። በመጠኑም ቢሆን ተሳክቶ ከሞላ ጎደል በትንሹም ቢሆን እንግዲህ የሚታይ ቻናል ሰርተናል ብለን እናስባለን። እና ያንን ነገር ግን አሜሪካ ላይ ሪክሬት ለማድረግ በጣም ከፍተኛ ጥረት ባደርግም አልተሳካልኝም፣ አልቻልኩም፣ ሊሆንልኝ አልቻለም። ሶ ያንን ድባብ እዚህ ሀገር መፍጠር አልቻልኩም። አዎ አልቻልኩም፣ አልችልም፣ በቃ በስመ አብ አልችልም። ሶ ያንን ድባብ ለምንድን ነው እዚህ ሀገር መፍጠር ያልቻልኩት? ጥያቄ። ያ ነገር ለምንድን ነው እዚህ ሀገር ሊፈጠር ያልቻልልኝ? የአጋጠሙኝ ኦብስታክሎች እና የአጋጠሙኝ መሰናክሎች ምንድን ናቸው የሚሉትን ነገሮች ስናይ ወቸ ጉድን እንደምታውቁት በሶስት ሆስቶች ነበረ ከዛም ስንሰራ የነበረው እና አንድ ሰው ያላየውን ነገር ሌላ ሰው እያየው ጨዋታ እየደመቀ በቃ የሆነ የጓደኛሞች ጨዋታ አለ አይደል? የጓደኛሞች ጨዋታ መስሎ ግን በየመሃሉ ደግሞ በጣም አሪፍ አሪፍ ነገሮች የሚወሩበት አይነት ነገር ነበረ ለመስራት የምንፈልገው። ሶ እዛም ሆነን እያለ ለሶስት ነበር የምንሰራው። እዚህም ስንመጣ ለሶስት ለማድረግ ሞክሬ ነበረ። ነገር ግን አሜሪካ ውስጥ የሶስት ሆስቶች እና የአንድ እንግዳን ጊዜ ማመቻቸትና ሁሌ መገናኘት በጣም ከባድ ነገር ነው። በጣም አስቸጋሪ ነገር ነው። ሁሉም ሰው የየራሱ ህይወት አለው፣ የየራሱ ውጣ ውረድ፣ የየራሱ ላይፍ፣ የየራሳችን በቃ ማሳካት ማድረግ የምንፈልጋቸው ነገሮች አሉ። ኑሮ በራሱ አለ። ሶ ከዛ ጊዜ ውስጥ ይህንን ሾው ለማስኬድ ሶስት ሆስቶች እና አንድ እንግዳ አንድ ላይ ታይማችንን አመቻችተን በየሳምንቱ መገናኘት በጣም ከባድና አስቸጋሪ ሆነብን። ሶ ይህንን ችግር ከመጀመሪያ ወቸ ጉድን እዚህ ሀገር መጥቼ ሲጀምረው ኢትዮጵያም እያለን ይህንን ችግር በጣም ፌስ እናደርግ ነበር። አክቹዋሊ ይሄ ችግር አለ ኢትዮጵያም። እዚህ ሀገር ሲሆን ደግሞ ምን ያክል እንደሚከብድ ለእናንተ መናገር የሚጠበቅብኝ አይመስለኝም። ታውቁታላችሁ መቼም። በጣም ከባድ ነው፣ አስቸገረኝ እሱ።
ሶ ያንን ችግር ከመጀመሪያም ጀምሮ ኖቲስ አድርጌዋለሁ፣ ፊል አድርጌዋለሁኝ። ከዛ በኋላ እነሱን ነገሮች ለመቅረፍ አሁን ወቸ ጉድን አዲሱን ስቱዲዮ አስተካክለን ምናምን ከመጣን በኋላ እሱን ነገር ለመቅረፍ ሞክሬ ነበረ። እንዴት ነው ያደረግኩትኝ? በጣም ብዙ ሆስቶች በማድረግ የተመቸው ሰው እየመጣ ሆስት እንድናደርግ ነበረ ተስፋ ያደረግኩትኝ እና ሼፕ ለማድረግ የሞከርኩት የሆስት ቁጥሮች በበዛ ቁጥር አንድ ሰው ባይመቸው አንድ ሰው ይመቸዋል፣ አንድ ሰው ባይመቸው አንድ ሰው ይመቸዋል። ስለዚህ በጣም ብዙ ሆስቶች ካለን በቃ በተመቻቸው ሰዎች እየቀረብን እናስቀጥለዋለን፣ እናስኬዳለን የሚል ሀሳብ ነበር የነበረው። ያንን ግን አሁንም በጣም እንደዚህ በስተን እንኳን በጣም የሚገርም ነው። አሜሪካ ውስጥ ኑሮ በጣም ሀስሊንግ ነው። በቃ ላይክ ሁሉንም ነገር መማር፣ መስራት፣ መውጣት፣ መውረድ፣ መቃ ምናምን ተፍ ተፍ ማለት ምናምን ምናምን አለ እና እነዛን ነገሮች አንድ ላይ ለማመቻቸት በጣም ብንበዛ ራሱ አልተቻለም። ሶ ይሄንን ማድረግ አልቻልንም። አንደኛው ወቸ ጉድን እዚህ ሀገር ሪክሬት ለማድረግ ከባድ ያደረገብኝ ነገር ይሄ ነው። ከሰዎች ጋር ጊዜ ማመቻቸት አለመቻል። ሁለተኛውና ዋነኛው ደግሞ በጣም አሜሪካ ሰፊ መሆኗ ነው። በጣም ሰፊ ናት። ያው አሜሪካ ውስጥ በጣም ደስ የሚሉን ክሬተሮች አሉ። ደስ የሚሉን በጣም ጥሩ ስራ የሰሩ ደስ የሚሉን ታዋቂ ሰዎች፣ ደስ የሚሉን የምንወዳቸው ሰዎች በጣም ቢኖሩም በጣም ሰፊ ከመሆኗ የተነሳ ሀገሪቷ ዲሲ ለመምጣት የ6 ሰዓት ፍላይት ምናምን የሚጠበቅባቸው ሰዎች አሉ እኛ ጋር እንግዳ ለመሆን። ሶ የሀገሪቷ ስፋት ደግሞ በጣም በቃ እንግዶችን ለማግኘት በጣም ከባድና አስቸጋሪ አድርጎብናል። ሶ እንግዶችንም ማግኘት በጣም ከባድ ነው። በጣም ጥሩ ይዘት ያላቸው እንግዶች ቢገኙም ራሱ ቢኖሩም ራሱ እኛ ያለንበት ስቴት ካልሆኑ በስተቀር በቃ እንግዳ ሆኖ ለመቅረብ በጣም ይቸገራሉ። ሶ ሁለተኛው ችግራችን ደግሞ እሱ ነበር። ወቸው ጉድ ወቸው ሰብስክራይብ አድርጉ እንጂ ብሬካችን ተመልሰን መተናል። አሜሪካ ላይ ወቸው ጉድን ሪክሬት ለማድረግ እንደ ችግር ወይንም እንደ ኦብስታክል ሊያጋጠሙን ነገሮች እየዘረዘርን አንደኛ ሆስቶችና እንግዶችን አንድ ላይ ታይም ማመቻቸት እንደከበደኝ አጫዎቻችኋለሁ። የአሜሪካ ስፋት ደግሞ በጣም ሰፊ ከመሆኑ የተነሳ እንግዶችን ወደዚህ ማምጣት በጣም አስቸጋሪ እንደሆነብን ተነጋግረናል። እና ሶስተኛው ደግሞ ምንድን ነው ሰዎች በነፃነትና በድፍረት በቃ ያሳለፏቸውን ውጣ ውረዶች ያሳለፏቸውን ህይወቶች በቃ ለሰዎች ቢውልድ በሚያደርግ መልኩ ለመናገር ድፍረት ማጣት ነው። ያ ደግሞ የተለያዩ ምክንያቶች ይኖሩታል። በቃ ኢትዮጵያ ካላቸው ቤተሰቦቻቸው ጋር ያላቸው ግንኙነት ህይወታቸው እንዴት እንደነበረ ብዙ አለመታወቁ፣ ከዛ በኋላ የሆኑ የደበቋቸው ነገሮች ሊኖሩ ይችላሉ ምናምን። እነዚህ አይነት ነገሮች የተለያዩ ነገሮች ሰዎች በነፃነት ታሪካቸውን እንዳያካፍሉን ኦብስታክል ይሆናሉ። ሶ እነዛ ነገሮች ማግኘት በጣም አስቸጋሪ ሆኖብናል። ስለዚህ እንግዶችን ማግኘት በጣም አስቸጋሪ ነገር ሆኖብናል ማለት ነው። ይህንን ነገር እንድታሰምሩበት እፈልጋለሁ። ሶ ለዚህ ሁሉ ተጠያቂው ማን ነው? ያው እንደሚታወቀው ተጠያቂው መንግስት ነው። ልልና ዋነኛው ተጠያቂ እኔ ነኝ። ዋነኛው ተጠያቂ መጣው ወደዚህ መምጣቴ በቃ ተጠያቂ ያደርገኛል። ለዚህ ሁሉ ነገር ተጠያቂ ያደርገኛል። ኢትዮጵያ ውስጥ ባሌና በነበረኝ ህይወት በቃ ደስተኛ አልነበርኩም። አዎ ነገሮች ተመቻቹ መጣሁኝ። አዎ ነገር ግን በቃ የምትፈልጉትን ነገር ለማሳካት ስትሉ አንዳንድ ነገሮች ደግሞ ሳክሪፋይስ ማድረግ አለባችሁ። ስለዚህ ሳክሪፋይሱ ይሄ ነው። ከጓደኞች ትርቃላችሁ። የምትወዱትን ነገር እንደፈለጋችሁ ለማድረግ ሊሚቴሽኖች ይኖራሉ። አግባብነት የሌላቸው ነገሮች በቃ በጣም ብዙ አይነት ስትረስፉል የሆኑ ሞመንቶች ምናምን ታሳልፋላችሁ። አዎ ግን የምትፈልጉትን ነገር ለማሳካት መስዋዕትነት መክፈል ካለባችሁ ደግሞ መስዋዕትነት መክፈል አለባችሁ። ህይወቴን ለመቀየር ማድረግ የነበረብኝ ነገር ስለሆነ አድርጌዋለሁኝ፣ መጥቻለሁኝ። እዚህ ደግሞ
ሪዋርዲንግ አይደለም። ከዩቲዩብ የሚገኘውም ምንም ነገር የለም። በቃ የህዝብ ፍቅር ነው፣ የእናንተን ፍቅር ነው ይዘን የምንቀመጠው። አሜሪካ ላይ እዚህ መተን ኤፒሶድ በሚቀረጽበት ሰዓት ሰዎች የተለያየ ስራ ቢሰሩ የተለያየ ነገር ቢያደርጉ እረፍት እንኳን ቢያደርጉ በጣም የተሻለ ይጠቀሙበታል ለራሳቸው ህይወት ላይ እና አሜሪካ መጥቼ ፖድካስት ለ3 ለ4 ምናምን እንስራ ማለት በጣም ከባድ ነገር ነው እና ዋነኛ ተጠያቂ እኔ ነኝ። አጥፍቻለሁኝ። ስለዚህ ዋና ተጠያቂ ማነው? እኔ ነኝ። ሌላ ማንም ተጠያቂ የለም። እዚህ ውስጥ ማንም ተጠያቂ የለም። ስለዚህ ኃላፊነቱን ወስጄ በጣም ሁላችሁንም የውጭ ቡድን ኦዲየንሶች በፍቅር በሰፖርት እዚህ አድርሳችሁናል። እንወዳችኋለን፣ ትወዱናላችሁ። በጣም እግዚአብሔር ያክብርልን፣ እንወዳችኋለን። እዚህ ድረስ ደርሰናል፣ እዚህ ጋር መተናል። ግን በጣም ይቅርታ፣ በቃ በጣም ይቅርታ። ኦቾ ጉድን እናንተ እንደምትፈልጉት እናንተ እንደምታስቡት ለማስቀጠል ባለመቻሌ እና እንደዚህ አይነት አዝቅት ውስጥ በመክተቴ በጣም ይቅርታ፣ ከፍተኛ ይቅርታ እጠይቃለሁ። ሶ የእኔ የተሻለ ህይወት መፈለግና መሰደድ ወቸ ጉድን አደጋ ሊጥሉብኛል። በቃ ከህልሞቼ አንዱ ደግሞ በጣም ወቸ ጉድ እንደዚህ የእኛ ጄኔሬሽን እንደፈለግን ፈታ ብለን ረሃ ሆነን ምናምን የምናወራበት ጽድት ያለ ነገር መስራት በጣም ህልሜ ነው። ከህልሞቼ አንዱ ነው እና ጊቫፕ አላደርግበትም። አሁንም ይሄ ራሱ አሁን ጊቫፕ ያለ ማድረግ መፍጨርጨር ነው። አሁን እዚህ ጋር የምታዩት መፍጨርጨር እና መፍጨርጨሬን ደግሞ ፈጣሪ አይቶ መቼም ነገሮችን መልካም ነገሮችን እንደሚያስተካክል እተማመናለሁ። ስለዚህ ዋነኛ ተጠያቂ እኔ ነኝ። በጣም ከፍተኛ ይቅርታ ጠይቃለሁ። ለዛ ወቸ ጉድን ማስቀጠል አለመቻሌ በጣም እኔንም ይሰማኛል። እናንተም የምትፈልጉትን አይነት ጥሩ ጨዋታና ጥሩ ቁም ነገሮች ምናምን ማድረስ አለመቻሌ በጣም ይሰማኛል። ሶ በጣም ይቅርታ ጠይቃለሁኝ። በወቸ ጉድ ቲም ስም በጣም ይቅርታ ጠይቃለሁኝ ለዚህ ነገር። ይቅርታችንን ተቀብላችሁ ደግሞ ከኛ ከምናደርጋቸው አጀስትመንቶች ጋር አብራችሁን አጀስት አድርጋችሁ እንደምትቀጥሉ ከኛ ጋር እንደምትቀጥሉ በጣም ተስፋ እናደርጋለን። ይህ ሁሉ እየሆነ ሳለ እንግዲህ ኢትዮጵያ ያለው ወቸ ጉድ እንዳለ ነው። በቃ ምርጥ ምርጥ የሆኑ ኤፒሶዶች እየተመረቱ ነው ከኢትዮጵያ። በእነሱ በጣም እየተዝናናን እንቀጥላለን። እዚህ ያለው ነገር ግን በቃ እንግዲህ እንደምንም ብላችሁ እንደዚህ እያላችሁ አብራችሁ እንደምትቀጥሉ ተስፋ እናደርጋለን። ይሄኛው እስከሚቋቋም ድረስ በአግባቡ እስከሚቋቋም ድረስ ማለት ነው። እሺ፣ ስለዚህ ያጋጠሙን ኦብስታክሎች ምንድናቸው? ተነገሩ። ዋና ተጠያቂ ማን ነው? ተነገረ። ሶ አሁን መጨረሻው እሺ ምንድን ነው? ምንድን ነው ታዲያ? እሺ አሁን መጨረሻው ምንድን ነው እየሆነ ያለው? ምንድን ነው እየሆነ ያለው? ምንድን ነው የምንጠብቀው ከዚህ በኋላ? ወቸ ጉድ ላይ ወቸ ጉድ ከአሜሪካ ላይ ምንድን ነው የምንጠብቀው ለሚለው ጥያቄ በጣም ብዙ አሰላስያለሁ። በጣም ብዙ አስቤያለሁኝ። በቃ በጣም ረጅም ጊዜን የምፈጀው በቃ በማሰብ የምፈጀው ወቸ ጉድን እንዴት አድርጌ ማስተካከል እንዳለብኝ ማሰብ ላይ ነው። በጣም ጭንቅላቴን ኦኩፓይ የሚያደርግብኝ ነገር ነው። ሶ እሱን ከማሰብና ከማሰላሰል ነው መጀመሪያም ሆስቶች ማብዛት፣ የተለያዩ ነገሮች ማድረግ እንደዚህ እንደ ሀሳብ ይዤ የመጣሁትኝ የነበረው ነገር ግን በቃ ሁሌ ትራያል ኤንድ ኤረሮች አሉ። ያልተሳኩ ነገሮችን ደግሞ እየቀየርን የሚሳካውን ነገር የሚሰራውን ሩቲን እስከምናገኝ ድረስ እንቀጥላለን ማለት ነው። ሶ ቀጣይ ምን እንጠብቅ? ምንድን ነው የሚሆነው ከዚህ በኋላ? ይህንን በጣም አሰላስያለሁኝ። ከዛ በኋላ መጨረሻ ላይ ለእናንተ ልነግራችሁና ላካፍላችሁ የፈለግኩትን ነገር ይዤላችሁ የመጣሁት ከብዙ ማሰላሰሎችና ውጣ ውረዶች ከራሴ ጋር በጣም ብዙ ከመጨቃጨቆች ጋር ምናምን በቃ ኦነስትሊ አሁን ብሩትሊ ኦነስትሊ ጭንቅላቴ ውስጥ ያለውን ነገር እያወራሁላችሁ ነው ያለሁት። ምንም የምሸሽጋችሁ ነገር የለም። አይምሮዬ አብሮ ከእናንተ ጋር ያድጋል ምናምን። ጥያቄዎቼን በሙሉ እየጠየኳችሁ አብረን እንሄዳለን። የምደርስባቸውን መገለጦች የምደርስባቸውን መረዳቶች እያወራናቸው ሁሉም ነገሮች እዚህ ጋር እየተወሩ ምናምን የምንሄድበት ፕላትፎርም ለማድረግ እሞክራለሁ። ሶ መጪው ጊዜ ከስደተኛ ወቸ ጉድ ጋር እንዴት ይሆናል የሚል ጥያቄ አለ። እኔ ራሱ በጣም ከፍተኛ የሆነ የማወቅ ጉጉት አለኝ እንዴት እንደሚሆን ማለት ነው። ሶ
ሶሉሽኖች ይሆናሉ ብዬ ያሰብኳቸው ነገሮች አሉ። ሶ እንደምታውቁት ሶሉሽን ብዬ ለመሞከር ሆስቶችን በማብዛት የተለያዩ በቃ ከእንግዳ ውጪ እንግዳ ተኮር ያልሆነ ነገሮችን ለማድረግ ምናምን ከፍተኛ ጥረቶች በቃ ስናደርግ ቆይተናል እስካሁን ድረስ። ነገር ግን እነዛ መፍትሄ ይሆናሉ ብዬ ያሰብኳቸው ነገሮች ትክክለኛ መፍትሄ ሳያመጡልን ቀርተዋል። ስለዚህ አሁን ቀጥሎ ከዚህ በኋላ የሚመጣልን መጻኢ ተስፋ ምንድን ነው? ወቸው ጉድ እድሉ ምንድን ነው? እጣ ፈንታው የስደተኛው ወቸው ጉድ እጣ ፈንታ ምንድን ነው የሚለውን ነገር ለማብራራት እንሞክራለን ማለት ነው። ብቸኛውና ግዴታ የሆነው አማራጭ ብዬ ያገኘሁት የወቸው ጉድን ይዘት ሙሉ ለሙሉ መቀየር ነው። ሙሉ ለሙሉ መቀየር ነው። የስደተኛውን ወቸው ጉድ የኢትዮጵያ ወቸው ጉድ በጣም እንደቀጠለ ነው። ምርጥ የሆኑ ኤፒሶዶች እየተመረቱ ነው። እነሱን እያያችሁ ትቀጥላላችሁ። የስደተኛው ወቸው ጉድ ግን ይዘቱን ሙሉ ለሙሉ ለመቀየር አስቤያለሁኝ። አንደኛ እኔም በእድሜም እየጨመርኩኝ ነው። አስተሳሰቤም በጣም እየተለወጠ ነው። እዚህ ከመጣሁኝ በኋላ በጣም ብዙ እደርስባቸዋለሁኝ ብዬ የማላስባቸው የአእምሮ ለውጦች በቃ በጣም ኤክስፒሪየንስ እያደረግኩኝ ነው። ሶ ኢንትረስት የሚያደርጉኝ ጨዋታዎች፣ ወሬዎች፣ የምፈልጋቸው አይነት ወሬዎች ራሱ ሽፍት አድርጓል። በጣም ተለውጧል። ስለዚህ ወቸው ጉድን በጣም በቃ ኮምጠጥ ያለ ሊሆንብን ይችላል። ከዚህ በኋላ ያሉት ወቸው ጉዶች ሙሉ ለሙሉ ይዘቱ ተቀይሮ ሳቅ ጨዋታዎች ምናምን ሳይሆኑ ትክክለኛ ይሄ በቃ ዝም ያሉ ወሬዎች የምናወራበት ኤፒሶዶች ሊሆኑ ይችላሉ። ከስደተኛ ወቸው ጉድ የምናገኘው ከዚህ በኋላ ሶ ወቸው ጉድን በነበረው ይዘት የምታውቁት በጣም የምትወዱንና የምታፈቅሩን እኛም የምንወዳቸው ኦዲየንሶቻችን በጣም ይቅርታ እንደዛ አድርገን መቀጠል ስላልቻለን። ከዚህ በኋላ ግን ጥልቀት ያላቸው ወሬዎች፣ ዌይት ያላቸው ኮንቨርሴሽኖች መከታተል የምትፈልጉ ሰዎች ብቻ ናቸው የስደተኛውን ወቸው ጉድ ማየት የሚኖርባችሁ ማለት ነው። ሶ በቃ ወቸው ጉድን እኛ ቢውልድ ባደረግነው መልኩ ማስቀጠል ስላልቻልን የማየት ግዴታ ራሱ የለባችሁም። በቃ ከዚህ በኋላ የኛን ይሄ የስደተኛውን ወቸው ጉድ የማየት ግዴታዎች ራሱ የሉባችሁም። በእውነት በጣም ይቅርታ እየጠየቅን ነው። በቃ ማስቀጠል ስላልቻልን እናንተ በምትወዱት መልኩ እስከዛሬ በሰራንላችሁ መልኩ ማስቀጠል ባለመቻሌ በጣም ይቅርታ እየጠየቅኩኝ፣ ከዚህ በኋላ ግን አዲስ ይዘት ነው የሚኖረው ወቸው ጉድ በቃ በጣም ልዩ የሆነ ይዘት ነው የሚኖረው። በጣም ድርቅ ያሉ በጣም ዝም ያሉ ጨዋታዎች የሌሉባቸው ቃለ መጠይቅ የሚመስሉ በጣም ዲፕ የሆኑ ኮንቨርሴሽኖች ማድረግ ነው የምፈልገው እኔ አሁን ባለሁበት ሜንታል ስቴት ላይ። ሶ በጣም ይሄ በቃ ይሄ ሎስት የሆነ ሰው የህይወትን ፍለጋ አለ አይደል? ስለዚህ በቃ በህይወት በጣም ብዙ እውቀት አላቸው፣ የተረዷቸው ነገሮች በጣም ሰፊ ናቸው ብለን የምናስባቸውን ነገሮች እንደምንም እየፈለግን እዚህ ጋር እያመጣን ሃይማኖታዊ መንፈሳዊ የሆኑ ነገሮች በጣም ዝንባሌ አሁን ወደዛ ስለሄደ እንደዛ አይነት ነገሮች፣ ስለ ልቦናዊ ነገሮች፣ ስለ ህይወት ውጣ ውረዶች፣ ሰዎች በአስቸጋሪ ጊዜዎች ውስጥ እንዴት ማለፍ እንዳለባቸው፣ እንዴት ማለፍ እንዳለብን፣ ምን ማድረግ እንዳለብን፣ ሎስት በሆንባቸው ጊዜዎች እንዴት አድርገን ማለፍ እንደምንችል እንደዚህ አይነት በጣም የሆኑ በቃ ወሰብሰብ ያሉ ኮንቨርሴሽኖች አሉ አይደል? ያልተደፈሩት ኮንቨርሴሽኖች እነሱን በቃ ዝም ያሉ ኤፒሶዶች ለመስራት ነው ሀሳብ ያደረኩት። ይህንን ስናደርግ ከዛ አንድ አይነት ኢነርጂ ያላቸውን ሰዎች እንግዲህ አትራክት እናደርጋለን ብዬ አስባለሁ። ይህንን ስናደርግ ልክ ቅድም እንዳልኳችሁ 3 ሆስቶች ሆነን ላንቀመጥ እንችላለን። እኔና ልዩ ብቻ ልንሆን እንችላለን። እኔና ማሩ ብቻ ልንሆን እንችላለን የምንመጣው። ወይ ደግሞ እኔና ልዩ አንድ እንግዳ ይዘን ልንመጣላችሁ እንችላለን። እኔና ማሩ አንድ እንግዳ ይዘን ልንመጣ እንችላለን። እኔ ብቻዬን አንድ እንግዳ ይዤ ልመጣ እችላለሁ። ወይም ደግሞ በቃ ብቻችንን እኛም ተቀምጠን ልናወራ እንችላለን። መጨረሻ ላይ ደግሞ ካልሆነ እንዳየኋቸው ልምዶች ዲጄ ፋትሱም ዮናስ ሞህ እና ቡና ፖድካስት ላይ እንዳዩት እንደዚህ አንዳንድ ሀሳቦችን በጣም እናንተ ባካፍላችሁ ይጠቅማችኋል፣ እንማማርበታለን ብዬ የማስባቸውን ሀሳቦች ደግሞ ለብቻዬ እንደዚህ እየመጣሁኝ እናወራባቸዋለን። ስለዚህ ፉሊ እና ቶታሊ ይለወጣል። በቃ ወቸው ጉድ ይዘቱ የስደተኛ ወቸው ጉድ ይዘት
ቶታሊ ተለውጦ አዲስ አይነት ይዘት ነው የምንጀምረው ማለት ነው። ይህንን ይዘት ስቀይር ምን አይነት ሪሰርቾችን አድርጌያለሁኝ? ምን አይነት ፖድካስት መሆን ይችላል? ስለዚህ ወቸው ጉድ ምን አይነት ፖድካስት መሆን ይችላል? ዲያሪ ኦፍ ዘ ሲኢኦን የምታውቁት ከሆነ የጆ ሮገን ኤክስፒሪየንስን የምታውቁት ከሆነ እንደዛ እየሆነ ሊመጣ ይችላል። በቃ እኔ ብቻዬን እየተቀመጥኩኝ እንግዶች ከተገኙ እንግዶችን እያመጣን ወይንም እኔና የሆኑ የሆስት አባላት ተቀምጠን ሁለት ሰዎች እየሆንን በጣም ዝም ያሉ ኮንቨርሴሽኖች፣ ወጥ የሆኑ ኮንቨርሴሽኖች ሊደረጉ ይችላሉ። ሶ ዲያሪ ኦፍ ዘ ሲኢኦን የምታውቁት ከሆነ በጣም ምርጥ ምርጥ የሆኑ ኤፒሶዶች ይሰራሉ። በጣም አስተማሪ የሆኑ ኤፒሶዶች ይሰራሉ። አሁን እኛ ደግሞ አዘ ጄኔሬሽን በጣም ሎስት ሆነናል። በእውነት በጣም ዳይሬክሽን ያስፈልገናል። ሶ ዳይሬክሽን ሊሰጡን የሚችሉ አንድ አይነት ቫይብ ያለን ሰዎች ሪች አውት ፕሊስ። በቃ እዚህ ጋር እየመጣን ምናምን እናውራው ነገሮችን እናውራቸው። ሁላችንም በየቤታችን የምንቸገራቸው ችግሮች የሁሉም ሰው ችግሮች ናቸው። አትደብቋቸው፣ አትሸፍኗቸው። ለብቻችን ማለፍ የለብንም። እነዚህ ነገሮች አውርተን ዲስከስ አድርገን በጣም የተሻለ ትውልድ መፍጠር እንችላለን። ኢትዮጵያውያን ማደግ እንችላለን። ሶ እባካችሁ የሚያስተምር ህይወት ያላችሁ ሰዎች፣ በጣም ብዙ ፈተናዎችን አልፋችሁ ያላችሁ ሰዎች፣ በፈተና ውስጥ እየሄዳችሁ ያላችሁ ሰዎች፣ በግራ መጋባቶች ውስጥ አልፋችሁ ብርሃን ያያችሁ ሰዎች፣ በቃ በጣም የሀገራችን ወጣቶች ያስፈልጋቸዋል ይሄ ነገር እና እነዚህ ነገሮች እናውራቸው። ይሄ መድረክ ተመቻችቷል። እንግዲህ ከዚህ በኋላ እንግዲህ እኔ ምን ማድረግ እንዳለብን ከዚህ በላይ አናቅም። ሶ እባካችሁ ሪች አውት አድርጉን። በጣም አንድ አይነት ኢነርጂ ያለን ሰዎች እንድንገናኝ ይፈልጋለሁኝ። ወቸ ጉድ በጣም በቃ የብዙዎቻችን እንደዚህ የዚህኛው ጄኔሬሽን ድምፅ ሆኖ መቀጠል ይችላል። ኢትዮጵያን መለወጥ የምንችለው ከዚህ በኋላ እኛ ነን። መረከብ ያለብንም እኛ ነን። በቃ መውሰድ አለብን። ማንም አይሰጠንም፣ የሚሰጠን የለም። መውሰድ ነው ያለብን። ሶ እንደዚህ አይነት ነገሮችን እያወራን እንለፋችሁ የምትሉ በጣም አንድ አይነት ላይክ ማይንድድ የሆናችሁ ሰዎች እባካችሁ ሪች አውት አድርጉኝ። ሌትስ ዱ ሰምቲንግ፣ በቃ ሌትስ ዱ ሰምቲንግ ግሬት። ያንን ነው ምላት። ወቸው ጉድ ወቸው ጆ ሮገን ኤክስፒሪየንስ ታውቁታላችሁ በብዛት ሁላችሁም ብዬ አስባለሁ። በቃ አንድን ሰው አስቀምጠን በጣም ዲቴል የሆኑ ጥልቅ የገቡ አስጨናቂ ኮንቨርሴሽኖችን ማድረግ ነው የምፈልገው። ሶ ይዘቱን ይቀይረዋል። ወቸው ጉድን ሳቅ ጨዋታ እንደለመድ ነው ላይኖር ይችላል የስደተኛ ወቸው ጉድ ላይ። ስለዚህ የማየት ምርጫችሁ በቃ ይሄ እንደዚህ ዌት ያላቸው ነገሮችን ማየት የምትፈልጉ ሰዎች ብቻ ናችሁ የምታዩት የምትሆኑት ማለት ነው። ጨዋታው ምናምን እየቀነሰ ሊመጣ ይችላል። ስቴታችን ያለንበት ሙድ ደግሞ ተሻሽሎ እኔ ደግሞ ያለሁበት ሙድ ተሻሽሎ ጨዋታ ምናምን ላይ ስደርስ ደግሞ አብረን እንጮት ይሆናል። እኔ ግን አሁን የውሸቴን በቃ ጨዋታ ላመጣላችሁ አልችልም። ጨዋታ አልፈልግም። አሁን በቃ በጣም ዲስከቨሪ ስቴት ላይ ነኝ ያለሁት። በጣም ብዙ ነገሮች ላይ ሎስት ሆኛለሁኝ እና ብዙ ነገሮችን ዲስከቨሪ የማወቅ በቃ ጥማት ላይ ነኝ ያለሁት። ዳይሬክሽን መያዝ እፈልጋለሁኝ። ሶ እነዛን ነገሮች ሎስት የሆንኩባቸውን ኤሪያዎች በሙሉ ብዙ ሰዎች የሚቸገሩባቸው እንደሆኑ ስለማቅ አብረን ቁጭ ብለን እንፈልጋቸዋለን። እንደዚህ አይነት ኮንቨርሴሽኖች እናደርጋለን። በቃ እንደ ዲያሪ ኦፍ ዘ ሲኢኦ አይነት ኤፒሶዶች እናደርጋለን ብዬ ተስፋ አደርጋለሁኝ። በጣም ብዙ ልንማርባችሁ የምንችላችሁ ሰዎች እባካችሁ ሪች አውት አድርጉን። የቴሌግራም ቦትም በቅርቡ አዘጋጅተን ይፋ እናደርጋለን። እዛ ቴሌግራም ቦት ላይ ሀሳባችሁን የህይወት ታሪካችሁን ሼር ታደርጉና ኦዲየንሶቻችንም አባል ትሆናላችሁ እዛ ላይ። ከዛ በኋላ ይሄ ሰውዬ ይቅረብ የምትሉትን እየመረጥን ሀሳባችሁ የተመቸን በጣም የተሻለ ትምህርት እናገኝበታለን፣ እናወራበታለን፣ እናውቅበታለን የምንላቸውን ጽንሰ ሀሳቦች የጻፋችሁልን ሰዎች እንግዳ አድርገን እዚህ ያመጣናችሁ ውይይት እናደርግባችኋለን ማለት ነው። ስለዚህ አንደኛው ይዘት የሚሆነው እንደዛ ነው። ዲያሪ ኦፍ ዘ ሲኢኦ እንደሚሆነው በቃ እኔና አንድ እንግዳ እየተቀመጠን እናወራለን ማለት ነው። ከዛ በተረፈ ደግሞ እኔና ሆስቶች ተቀምጠን ሁለት ሆስቶች ተመቻችቶ ከተገናኘን ሁለት ሆስቶች ተቀምጠን ከአንድ እንግዳ ጋር እናወራለን። ካልሆነ ደግሞ ሆስቶች ብቻ ተቀምጠን እናወራለን።
ካልሆነ ደግሞ ያ እንደዚህ ብቻዬን ተቀምጬ አወራለሁ። ስለዚህ ይዘቱ ሙሉ ለሙሉ ይቀየራል። እንደዚህ ብቻዬን ደግሞ የማወራበት ሰላም ቡና ፖድካስት ቅድም እንዳልኳችሁ አይቻለሁኝ። አንዳንድ ኤፒሶዶች ጥሩ ኤፒሶዶች ትሰራለች። የራሷን ሀሳቦች እሳቤዎች ታካፍላለች። አዎ ዌት አላቸው በጣም የምታነሳቸው ሀሳቦች። እኔም ዌት ያላቸው ሀሳቦችን ለእናንተ ለማንሳት ራሴን ቢውልድ እያደረግኩኝ ነው የምገኘው። በጣም ብዙ ህይወት ያስተማረችኝ ነገሮች አሉ። በጣም ብዙ ያለፍኩባቸው ነገሮች አሉ። ሁሉንም አንድ በአንድ በደንብ እየዘረዘርን ምናምን እናወራባቸዋለን። ሶ ላይክ ማይንድድ የሆናችሁ ሰዎች ደግሞ ሪች አውት እንደምታደርጉኝ ተስፋ አድርጋለሁ። ፋትሱም ዲጄ ፋትሱም አይቻለሁ ሶሎ ኤፒሶዶች እየሰራ ዮናስ ሞህም አሉት ሶሎ ኤፒሶዶች፣ በጣም ቆንጆ ቆንጆ ሶሎ ኤፒሶዶች። ሶ ከነሱ በመውሰድ በቃ እኔም ሶሎ ኤፒሶዶች ለመስራት እገደዳለሁኝ ከዚህ በኋላ። ሶሎ ኤፒሶዶችን እሰራለሁኝ። ለብቻዬም አንድ እንግዳን እያመጣሁኝ ልናቀርብ እንችላለን። ከተለያዩ ሆስቶቻችንም ጋር ደግሞ እየመጣን እኔና ማሩ፣ እኔና ሊዲያ ልንሆን እንችላለን፣ እኔና ዮፒት ልንሆን እንችላለን፣ እኔና ልዩ ልንሆን እንችላለን፣ አይታወቅም። አንድ እንግዳ ይዘን እየመጣን ደግሞ ልናዋራላችሁ እንችላለን። ግን ይሄ ሁሉ እንግዲህ በቃ ተስፋ ላለመቁረጥ የሚደረግ ኪክ ኤንድ ስክሪም ነው። ሶ ይሄንን ተስፋ ለመቁረጤን ደግሞ ዋጋ ይሰጥልኛል ፈጣሪ ብዬ አስባለሁ። ስለዚህ እግዚአብሔር በፈቀደ ከዚህ በኋላ ወቸው ጉድ ስደተኛው ይዘቱን በጣም ይቀይራል። ስለዚህ ከዚህ ከተቀየረው ወቸው ጉድ ጋር አብራችሁ እንደምትቀጥሉ ተስፋ እናደርጋለን። እወዳችኋለሁ፣ በጣም እወዳችኋለሁ። አይ ላቭ ዩ ጋይስ። ቻው፣ እወዳችኋለሁ። ወቸው ጉድ ወቸው ጉድ መጣው በሮቤል እንግዲህ እንዴት ይደረግ እንግዲህ እንዴት ማድረግ አይቻልም። እንግዲህ በቃ ሮቤል ተሰምቶኛል። ዛሬ እንኳን አዝኛለሁ። ለታሪክ ይቀመጡ እነዚህ ነገሮች። እስቲ አልፈን እናያቸዋለን። እሺ ሮቢ እንዴት ነህ? አለ በቃ ለብቻችን ልንሞክር ነው። ምንም ማድረግ አይቻልም ሮቢ። ከዚህ በኋላ አንዳንድ እንደዚህ አይነት ኤፒሶዶች ሊኖሩን ይችላሉ። እንግዲህ እስቲ እያየን እናስተካክላለን። እያየን የሚስተካከል ይሆናል። እዚህ ጋር እንደዚህ እናደርጋታለን። ፈረንጅ አበባ አይባልም። አምሳል መጨረሻ ላይ ያነሳችልኝ ነገር አለ። አንተ ስላቀረብከው ስለ ኤሌክትሮኒክስ ሲጋራ ሰምቼ አላውቅም ነበረ። እንዲህ ያለ ነገር እዚህ መድረሱንም አላውቅም ነበር እና እጅግ አስቸጋሪ ሁኔታ ከፊታችን እንደተደቀነ የሚታየኝ ነው እና በተለይ በወጣቶቻችን ላይ እና እንዲህ ያሉ ቁሳቁሶች ወደ ሀገር ውስጥ እንዳይገቡ ወይም እንዲገቡም እንኳን የተፈቀደ ቢሆን ከፍተኛ ቁጥጥር የሚደረግባቸው ቢሆን የሚል ሀሳብ ነው ያነሳችው። ልክ እንደ አምሳል ሳሙኤል ጃለምም እንደሱ ነው ያለው። አዲስ ነው ለኔ ይሄ እና ያለን ለብዙ ሰው አዲስም ሊሆን ይችላል እንደተባለው መቅረቡም ጥሩ ነው የሚል ሀሳብ አለው ሳሙኤል። ግን በተለይ አሁን ይሄ ቬፕ በዓለማችን በከፍተኛ ደረጃ እየተስፋፋ ነው። ወደ ስንት ነው? ወደ 40 ሚሊዮን ህዝብ ተጠቃሚ ሆኗል ነው የዚህ ሰሞን መረጃ። እና በተለይ ትምህርት ቤቶች ውስጥ ቬፕ በጣም እየተስፋፋ ዝግጅቱን ስናቀርብ ትዝ ይልህ እንደሆነ በስንት ዓመት ጀመራችሁ ሲባሉ ትንሹ ልጅ 9 ነበረ። 9 ዓመቴ ነው ሲጀምር ነው ያለው። ሌሎቹ 10፣ 11፣ 12፣ 13፣ 14 እያለን የሄደው እና አሁን ባለው ሁኔታ እንዲያውም መረጃውን ሳይ በአንደኛ ደረጃ በመለስተኛ ሁለተኛ ደረጃ 7 እና 8 እንደማለት ነው። ከዛ በሁለተኛ ደረጃ፣ ከዛ በኮሌጅ፣ ከዛ በዩኒቨርሲቲ እየተባለ ከዛ ደግሞ ስራ ላይ ያሉ ትላልቅ ሰዎችም እየተጠቀሙት ነው። በተለይ በጣም አስጊ የሆነው
ህፃናቶች ናቸው። ስለዚህ አሁን እንደምሰማው ከተማ ውስጥ አንዳንድ ትምህርት ቤቶች የተገኘባቸውን ልጆች ማባረር ወይ ደግሞ ማገድ አይነት ውስጥ ገብተዋል። ቁጥሩ በጣም ያስፈልጋል፣ ምክንያቱም ጉዳቱ ከፍተኛ ስለሆነ እንደተባለው በሚገርም ሁኔታ ነው። እንግዲህ እንደ ትንባሆ ኒኮቲን አለው። ትንባሆ ደግሞ ምን አለው ይባላል? ሲቃጠል 7000 ኬሚካሎችን ይፈጥራል። ዝም ብሎ ደግሞ 600 ንጥረ ነገሮች አሉት ነው የሚባለው። አንዳንድ ቦታ 80 ይላሉ፣ 600 ግን ሲቃጠል ከሚፈጠሩት ኬሚካሎች መካከል ኒኮቲን ዋናኛው ነው። ሱስ አምጪ መርዛማ የሆነ ንጥረ ነገር ነው። ከዛ ታር አለ። ታር ለካንሰር መፈጠር ምክንያት ይሆናል። ከዛ ካርቦን ሞኖክሳይድ አለ። ከዛ በኋላ ሃይድሮጂን ሳይናይድ አለ። ይህም መጥፎ አደገኛ ነው። ከዛ ቤንዚን አለ። ቤንዚን እነዚህ ምንድነው ጋዝ ውስጥ እኛ ቤንዚን እንላለን፣ ክሩድ ኦይል ውስጥ የሚገኝ ኬሚካል ነው። ቶክሲክ መርዛማ የሆነ ኬሚካል ነው። ከዛ ደግሞ ይሄ አስከሬኖችን ለማድረግ የምንጠቀምበት ፎርማልዲሃይድ ይሉታል፣ እሱ አለ። እነዚህ ሁሉ ሲቃጠል ትንባሆ ሲቃጠል የሚፈጠሩ ኬሚካሎች ናቸው። እንግዲህ ከነዛ ሁሉ ከ7000 70ዎቹ በጣም አደገኛ ናቸው ነው። ዝግጅቱ ላይ እንደተባለው ዶክተር ሚካኤል ምንድነው ያሉት? እስካሁን ሙሉን አላወቅናቸውም 7000ዎቹንም፣ ግን መጠንቀቁ ጥሩ ነው። እንዲያውም አንዳንድ ቦታ በጣም እየተከለከለ አሁን በተለያዩ ሀገሮች እነዚህ የተያዘባቸው ሰዎች ከትምህርት ቤት ይባረራሉ። እንደዚህ እኛም ሀገር ይህን አይነት እርምጃ መወሰድ ጀምሯልና በጣም አስቸጋሪ ሁኔታ ውስጥ ስላለ ነው እኛም እንግዲህ ዝግጅቱን ይቀርብልን ያቀረብ ነው ለማለት ነው። ኃይሌ ማሙሽም በዚሁ ጉዳይ ላይ አንስቷል። ስለ ኤሌክትሮኒክስ ሲጋራ ያነሳችሁት ጥሩ ጥቆማ ነው። በዚህ ረገድ ሳይባባስ ከወዲሁ ቁጥጥር ሊደረግበት ይገባል ብዬ አስባለሁ የሚል ሀሳብ ሰጥቶናል። የመጨረሻው ኡመር መሐመድ ናቸው የደወሉልን ከአርሲ ነገሌ ከሽብሩ ኩይራ 12 ኪሎ ሜትር ያህል ራቀት ነው የምትለው፣ እዛው ገደማ ነኝ ነው ያሉት። ሁለት ነገር ነው ያነሱት። አንደኛው ለእናንተ ፕሮግራም ደውዬ ያላቅም፣ ለእናንተ ስደውል የመጀመሪያ ነው። እንድደውል ያደረገኝ ደግሞ የሽብሩ ጽሁፍ ነው። ሽብሩ እንዳለው በመኪና ላይ ሆነው ድጋፍ የሚጠይቁ ሰዎች እኛም አካባቢ አርብ ነው ገበያው፣ በተለይ የአርቡ ገበያ ላይ እና ሰኞም አላሉኝ፣ ግን የአርብ ገበያ ላይ ይመጣሉ። እዛ ሆነው በመኪና ውስጥ አንዳንድ ጊዜም ታማሚዎቹን አስተኝተው የተለያዩ ምክንያቶችን እየሰጡ ደግፉ፣ ገንዘብ ያስፈልጋልና ባካችሁ እርዱ ሲሉ እንሰማለን። ሁልጊዜ ግን እነኚህ ሰዎች መርዳት ያስቸግራል። በጎውንና ሌባውን መለየትም እስከምንቸገር ድረስ ነው ተደጋጋሚነቱና እንደው ለመኪናውም ኪራይ የሚከፍሉት ገንዘብ እኮ ብዙ ይመስለኛልና አንዳንድ ጊዜ ከውጪ ቀሪ ምን ያህል ቢተርፋቸው ነው ላለው እና ሽብሩ ይህንን ስላነሳው ደስ ብሎኛል። በአካባቢያችን በተደጋጋሚ የምናየውም ነገር ነው። ሽብሩንም አመስግኑልኝ ብለዋል። ዋና ዋና ያስኳቸው የአድማጮች ሀሳቦች እነኚህ ናቸው። አንተ ጋር ያሉት ይሄ በምክንያት ላይ የሚደረገው ልመና ብዙ እውነት አለው፣ ግን ደግሞ እንደተባለው ከእውነት ይወጣም አለ። እንዲያውም ዳንኤል ታስታውስ እንደሆነ የዛሬ 2 ዓመት ወይ 3 ዓመት አንደኛዋ ልጇ ኦልሬዲ ድናለች፣ ግን ዝም ብለው ልጅቷን መለመኛ አድርገው ቆይተዋል። አንደኛው እንዲያውም ሞታለች የሰማነውና እንዲያውም ስናፈላልግ ነበር ሰዎቹን ለማግኘት ስላላገኘናቸው ነው ያቀረብነው። ሌላ ጊዜ ግን እንመለስበት